ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት 4 ሐምሌ 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድንን የተመለከተውን መረጃ ነው ቀዳሚ የምናደርገው። ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ወሳኝ ምዕራፍ ላይ የሚገኘው የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ልምምዱን አጠናክሮ ቀጥሏል። የመጨረሻ ጨዋታውን ለማከናወን እንደዚሁም በአበበ ቢቂላ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ልምምዱን እየሰራ እንደሚገኝ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። በአሰልጣኝ ራውዳ አሊ የሚመሩት የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን በመጀመሪያው የደርሶ መልስ የመጨረሻ ጨዋታ ከዛምቢያ ጋር አከናውኖ ከሀገር ውጪ እንግዲህ 2-1 በሆነ ውጤት ተሸንፎ መመለሱ የሚታወስ ነው። ይህንን ውጤት በደርሶ መልስ ድምር ውጤት ለመቀልበስ የሚያስችለውን የመጨረሻውንና ወሳኙን ጨዋታ ከነገ በስቲያ ዕለተ እሁድ በአዲስ አበባ ስቴዲየም ቀን 9 ሰዓት ሲል የሚያከናውን መሆኑ እንደዚሁ ታውቋል ማለት ነውና እንግዲህ በጣም ጥሩ ጉዞ እያደረጉ ይገኛሉ። በታሪካቸው ለመጀመሪያ ጊዜ ይህንን ደማቅ ታሪክ ለመጻፍም የሚያስችላቸው ብቃት ላይ እንደሚገኙ ልምምዳቸውን በጥሩ ሁኔታ እየተሳለጠላቸው እንደሚገኝ ነው እየተገለጸ የሚገኘው ማለት ነው። ከሀገር ውጪ አስመዝግበውት የመጡት ውጤት ጠባብ መሆኑን ተከትሎ እንግዲህ ብዙዎች ይህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫው ያልፋል የሚል ተስፋን ሰንቀዋል ማለት ነው። በብሔራዊ ቡድን ውስጥ በፕሪሚየር ሊግም የምናውቃቸው እንግዲህ ወጣትና ተስፈኛ ጥሩ ታለንት ያላቸው ሴት እግር ኳሰኞች እንዳሉበት በስብስቡ ላይ መመልከት ይችላል። ራውዳ አሊም በጥሩ ሁኔታ ብሔራዊ ቡድኑን ገንብተዋል። እያሳዩ ያሉት ለውጥ እጅግ በጣም አስደናቂ ነውና ቀጣይ እንግዲህ የፊታችን እሁድ ነው ወሳኙን ጨዋታ የሚያከናውኑት። ከወዲሁ ለእግር ኳሱ ቤተሰቦች ጥሪ እያቀረቡ ይገኛሉ። በዚህ ጨዋታ ላይ በስቴዲየም በመገኘት እንግዲህ ይህንን ብሔራዊ ቡድን እንዲደግፉና ከጎናቸው ሆነው እንዲያበረታቱ እነሱ ደግሞ የቻሉትን ሁሉ አድርገው የ2-1 ውጤት በድምር ውጤት ቀልብሰው ወደ ዓለም ዋንጫ በማለፍ ታሪክ ለመስራት ሀገራቸውን ለማስጠራት ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነውና መልካም እድል መልካም የዝግጅት ጊዜ እንዲሆንላቸው ናሁ ስፖርት ይመኛል። እሁድ ደግሞ ከሚኖረው ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫ ይሰጣሉ ተብሎ ነው እየተነገረ የሚገኘው የአጠቃላይ የብሔራዊ ቡድን ዝግጅት በተመለከተና ለጨዋታው ያላቸውን ዝግጅት በተመለከተ ማለት ነው። እነዚህን ተያያዥ ጉዳዮች ደግሞ ሲወጡ ወደ እናንተ ውድ ተመልካቾቻችን የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችንን እዚህ ላይ እናጠናቀቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁን ጠቃሚ መልእክቶች ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ አርብ የመረጃ ሰዓታችን ወደ እናንተ እየደረሰ ይገኛል። ቀደም ሲል በሀገር ቤት ስፖርታዊ መረጃችን የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድንን የተመለከተውን መረጃ ወደ እናንተ ስናደርስ ቆይታ አድርገናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችን የዓለም እግር ኳስ ዋንጫ የውድድር መድረክ ነው። እንግዲህ በመከናወን ላይ የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል።
ተሰናብቷል። ትላንት ምሽት የነበረውን ጨዋታ በርካቶቻችሁ ተከታትላችሁታል። በተለይ አፍሪካዊቷ ሀገር ሞሮኮ ከአውሮፓዊቷ ሀገር ፈረንሳይ ጋር ያደረጉት ጨዋታ በፈረንሳይ ፍጹም የበላይነት 2-0 በሆነ ውጤት አሸናፊነት ተጠናቆ የሞሮኮ ብሔራዊ ቡድን እንግዲህ የአፍሪካም የመጨረሻው ተወካይ ሆኖ ትግል ሲያደርግ ከቆየ በኋላ ትላንት ምሽት እንግዲህ ተሰናብቷል ማለት ነው። የፈረንሳይ ብሔራዊ ቡድን በ3 ተከታታይ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ወደ ግማሽ ፍጻሜ ማለፍ ችላለች ማለት ነው። ክሊያን ምባፔ በትላንት ምሽቱ ጨዋታ ላይ የጨዋታው ልዩነት ፈጣሪ ከነበሩ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል አንደኛው ነው ማለት ይቻላል። ትላንት እንግዲህ ዲዴ ዴሻም በፈረንሳይ ብሔራዊ ቡድን በኩል 4-2-3-1 አሰላለፍን ለዚህ ጨዋታ ይዘው ገብቷል። በቋሚ አሰላለፍ ውስጥ እንግዲህ የፈረንሳይ ትልልቅ ከዋክብቶች የተካተቱበትን ሂደት አይተናል። እነ ጁሊየስ ኮንዴ እንደዚሁም እነ ዊሊያም ሳሊባ፣ ሉካስ ዲኜ የተከላካይ ስፍራ ላይ፣ ወጣቱ ተጫዋች ደግሞ ማኖ ኮኔ እነ ራቢዮትን የመሳሰሉ የብሔራዊ ቡድኑ ቀደም ተጫዋቾች ጭምር መሀል ሜዳ ላይ የነበራቸው ጥንካሬ እጅግ በጣም አስደናቂ ነበረ። የፊት መስመሩ ላይ እንደሚታወቀው የፈረንሳይ ብሔራዊ ቡድን በጣም ድንቅ ነው። ኦስማን ዴምቤሌ፣ ሚሼል ኦሊሴ እና እንደዚሁ ዲዜር ዶዌ በብቸኝነት ደግሞ የፈረንሳይ ብሔራዊ ቡድን የፊት መስመር የአጥቂነትን ሚና ደግሞ ከነዚህ የከዋክብቶች እየተቀበለ ኳስና መረብን ለማገናኘት በተደጋጋሚ እንደዚሁ ጥረት ሲያደርግ የነበረው ክሊያን ምባፔን ተመልክተናል። ክሊያን ምባፔ ትላንት በነበረው በተለይ የመጀመሪያው ግማሽ 45 ላይ የፍጹም ቅጣት ምት የፈረንሳይ ብሔራዊ ቡድን አግኝቶ ነበረ። 29ኛው ደቂቃ ላይ ይህንን የፍጹም ቅጣት ምት ቢመታም እንደዚሁ ያሲን ቦኖ አድኖበታል ማለት ነው። ምባፔ ግን በጨዋታው ላይ የነበረው ተጽዕኖ ፈጣሪነት እጅግ በጣም አስደናቂ እንደነበረ ተመልክተናል። በርካቶች በጣም አድናቆታቸውን ሲገልጹለት ነበረ። ከክለቡ ሪያል ማድሪድ ጋር ያለፉትን 2 ዓመታቶች ውጤታማ ጊዜ ማሳለፍ ያልቻለው ክሊያን ምባፔ በፈረንሳይ ብሔራዊ ቡድን በኩል ግን ወሳኙ ልጅ መሆኑን እንደዚሁ እያስመለከተ ይገኛል ማለት ነው። በተከታታይ የዓለም ዋንጫዎች ላይ የወጣት ሆኖ የ2018ቱን የዓለም ዋንጫ ከሀገሩ ብሔራዊ ቡድን ጋር ሩሲያ ላይ ተስተናግዶ በነበረው እናስታውሳለን። ከዛም ባለፈ ደግሞ የካታሩ የዓለም እግር ኳስ ዋንጫ የውድድር መድረክ ላይም እንደዚሁ አትሪክ ሰርቷል በፍጻሜው ጨዋታ እንደምናስታውሰው ማለት ነው። ምንም እንኳን በአርጀንቲና ብሔራዊ ቡድን በመለያ ምት ተሸንፈው የፈረንሳይ ብሔራዊ ቡድን የመድረኩን የዋንጫ ክብር ቢያጣም ነገር ግን ክሊያን ምባፔ በዛ መድረክ ላይ በጣም ልዩነት ፈጣሪ የነበረበትን አጋጣሚ ተመልክተናል። ዘንድሮም ይህንኑ ኮከብነቱን እያስቀጠለ ያለበት ሂደትን አይተናል። ትላንት ምሽትም ሀገሩ ፈረንሳይ ብሔራዊ ቡድን ወደ ግማሽ ፍጻሜ እንድትገባ እንደዚሁ አስችሏታል ማለት ነው። የሞሮኮ ብሔራዊ ቡድን በአንጻራዊነት ከአፍሪካ ቡድኖች የተሻለ አደረጃጀት፣ የተሻለ የተጫዋቾች ስብስብ ያለበት እንደነበረ እንደዚሁ ተመልክተናል። ትላንት ግን ፍጹም የበላይነት ተወስዶበታል ማለት ይቻላል። በእርግጥ ግብ ጠባቂው እነዛን ያለቀላቸውን ኳሶች ባያድን የጎል ልዩነቱ ከዚህ በላይም ከፍ ሊል የሚችልበት እድል እንደነበረ ማንሳት እንችላለን ማለት ነውና ብዙዎች ግን የክሊያን ምባፔን እንደዚሁ የጎል ሁኔታ በጣም እያደነቁ ይገኛሉ። የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪነትን ትራክ በብቸኝነት እየመራ ይገኛል። በዚሁ በመከናወን ላይ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ደግሞ እንደዚሁ 8ኛ ግቡን ነው ማስቆጠር የቻለው። ከሊዮኔል አንድሬስ ሜሲ ጋራ 8 ግቦችን በማስቆጠር የዓለም ዋንጫውን የከፍተኛ ጎል አስቆጣሪነትን ትራክ እየመራ ነው የሚገኘው ማለት ነው። በቀሪ ጨዋታዎች ላይም ተጨማሪ ጎል ያገባል ተብሎ ይጠበቃል። የከፍተኛ ጎል አስቆጣሪነቱን ክብር እና ሽልማት ለማግኘት ክሊያን ምባፔ እና ሊዮኔል አንድሬስ ሜሲ ይበልጡኑ እድል አላቸው። በእርግጥ ኤርሊንግ ብራውት ሃላንድም እንደዚሁ እየተከተላቸው ነው የሚገኘው በጥሩ ብቃት ላይ ይገኛልና የቀሩትን ጨዋታዎች ከግምት ካስገባን እነዚህ 3 ከዋክብቶች በተለይ የዓለም ዋንጫው ላይ የከፍተኛ ጎል አስቆጣሪነቱን ትራክ የሚያገኙ ነው የሚመስለው ማለት ነውና ትላንት በነበረው ጨዋታ እነዚህን ተመልክተናል። የፈረንሳይ ብሔራዊ ቡድን ለ3ኛ ጊዜ መድረኩን የዋንጫ ክብር ለማንሳት እንግዲህ ከዚህ ቀደም የነ ዚነዲ ዚዳን ዘመንን ማስተዋወስ እንችላለን። በ1998 የዓለም ዋንጫን ያነሱበትን እንደዚሁ ደግሞ የነ ክሊያን ምባፔ 2018 የሩሲያው የዓለም ዋንጫ ላይ ይህንን ክብር ማሳካት ችሏል። አሁን ባለፈው የ2022 የካታር ላይ ተቃርበው ነበረ፣ ለፍጻሜ ቀርበው ተሸንፈዋል። አሁን ደግሞ እንደዚሁ በአራተኛው ዓመት ወይም ደግሞ 2026 ላይም ይህንን የዋንጫ ክብር ለማንሳት ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል ተጠቃሽ ናቸው። የአፍሪካ ብሔራዊ ቡድን ሀገራትን ጉዞ እንዴት ተመለከታችሁት? እንግዲህ የመጨረሻዋ ተሰናባች ሞሮኮ ሆናለች። በአንድ ቀን ልዩነት ደግሞ እንደምናስታውሰው ሌላኛዋ ሰሜን አፍሪካዊቷ ሀገር
የግብጽ ብሔራዊ ቡድንም ከመድረኩ መሰናበቷ የሚታወስ ነው ማለት ነውና ሁሉም ቱኒዚያን ተከትለው ወደ መጡበት ወደ አፍሪካ ከዓለም እግር ኳስ ዋንጫው የውድድር መድረክ የተሰናበቱበት ምሽት ሆኗል ማለት ነው። የፈረንሳይ ብሔራዊ ቡድን ቀጣይ በግማሽ ፍጻሜው የቤልጂየም እና የስፔን ብሔራዊ ቡድን አሸናፊ ነው የምትገጥም የሚሆነው ማለት ነው። ዛሬ የሚደረግ ጨዋታ አለ። ስፔን ከቤልጂየም የሚያደርጉት ሌላኛው የሩብ ፍጻሜ ጨዋታ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሚከናወን ነው የሚሆነው። የስፔን ብሔራዊ ቡድን በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እስካሁን ድረስ ግብ አልተቆጠረበትም። በጣም ጥሩ እንቅስቃሴ ጥሩ ውጤታማ ጉዞን በማድረግ ላይ ነው የሚገኘው። ባለፈው እንግዲህ በጥሎ ማለፍ 16ቱ እንደምናስታውሰው የፖርቹጋል ብሔራዊ ቡድን 1-0 በሆነ ውጤት በማሸነፍ ነው ሚካኤል ሜሪኖ በመጨረሻ ደቂቃ ባስቆጠራት ጎል ማሸነፍ የቻሉት ማለት ነውና በዛ ጨዋታ ላይ ብዙ ክፍተቶች እንደነበረባቸው ማንሳት እንችላለን። ነገር ግን ደግሞ ከጨዋታ እየተሰራ የመጣ ቡድን ነው። በዚህም የዓለም ዋንጫ ላይ ረጅም ርቀት ሊጓዝ ይችላል የሚሉ ሀሳቦች ሲሰጡ ነበረ። ትላንት በነበረን የመረጃ ሰዓት የቀድሞ የአርሰናሉ አሰልጣኝ አርሴን ቬንገር ምናልባት የፈረንሳይ ብሔራዊ ቡድን ሊያቆመው የሚችለው የስፔን ብሔራዊ ቡድን እንደሆነ እንደዚሁ ሀሳብ ሲሰጡ ነበርና ዛሬ ምሽት ይሄ ነገር በምን አይነት ሁኔታ ሊከናወን ይችላል የሚሉትን ጉዳዮች የምናነሳ ነው የሚሆነው ማለት ነው። የቤልጂየም ብሔራዊ ቡድን እንግዲህ ወርቃማ ትውልድ እየተባለ ብዙ ጊዜ ይነሳል። አሁንም እንደዚሁ አንዳንድ የወርቃማው ስብስብ የነበሩ ቀደምት እንደነ ኬቨን ደብሮነ፣ ሮሜሮ ሉካኩን የመሳሰሉ ተጫዋቾች ቢኖሩም ወጣት ተጫዋቾችንም ይዟል። እንደነ ትሮሳርድን የመሳሰሉ እንደዚሁ ዩሪ ቴሌማንስን የመሳሰሉ ተጫዋቾችንም እንደዚሁ በስብስብ ውስጥ ይዟልና ዛሬ ምሽት በሚደረገው ጨዋታ ላይ ሳይታሰብ ነው እዚህ የደረሰው። የቤልጂየም ብሔራዊ ቡድን እንዳለው የተጫዋቾች ጥራት አይደለም። እስካሁን ድረስ በ2018 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ 3ኛ ደረጃን ይዞ ያጠናቀቀበትን ሂደት እናስታውሳለን። 1986 ደግሞ 4ኛ ደረጃን ይዞ አጠናቋልና በዓለም እግር ኳስ ዋንጫ የውድድር መድረክ በተከታታይ ተሳትፎ በማድረግ ጥሩ ጉዞ ማድረግ ቢችልም ያን ያህል እንዳለው ስብስብ ግን ውጤታማ መሆን አልቻለምና ዛሬ እንግዲህ በወጣትና በተስፈኞች ስብስቡን ከያዘው የስፔን ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የስፔን ብሔራዊ ቡድንም እንዳለው ስም አይደለም። እስካሁን ድረስ እንግዲህ እንደሚታወቀው የነ ዣቪ ኢኔስታ እንደዚሁም ደግሞ የነ ዣቪን የነ ኢኔስታን ትውልድ ማንሳት ይቻላል። የ2010ን የዓለም እግር ኳስ ዋንጫ የውድድር መድረክ ማለት ነው እዚህ በሀገራችን ደቡብ አፍሪካ ላይ ተስተናግዶ በነበረውና በስፔን ብሔራዊ ቡድን አሸናፊነት የተጠናቀቀው ማለት ነው። በዛ እንቅስቃሴ ላይ በፍጻሜው እንደምናስታውሰው የኔዘርላንድ ብሔራዊ ቡድንን በ1-0 በሆነ ውጤት በማሸነፍ ነበረ የመድረኩን የዋንጫ ክብር ለመጨረሻም ለመጀመሪያም ጊዜ ማሳካት የቻለችው። የነ ላሚን ያማል ስብስብ ደግሞ ዛሬ ምሽት እንግዲህ ወደ ግማሽ ፍጻሜው ለማለፍ ከቤልጂየም ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ይህንን ጨዋታ በተመለከተ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። የዛሬውን ጨዋታ ማን ሊያሸንፍ ይችላል የሚለው ነገር በርከት ብሎ እየተነሳ ነው የሚገኘው። እስኪ እናንተን ቅድመ ግምት አድርሱን። ትላንት ምሽትን በነበረው ጨዋታና በአጠቃላይ ደግሞ የጨዋታው ልዩነት ፈጣሪ ነው የሚል ድምዳሜ ላይ በርካቶች እየደረሱ የሚገኙት የክላይን ምባፔንስ እንቅስቃሴ እንዴት አያችሁት? ሀሳብ አስተያየታችሁን ልጽፉልን ትችላላችሁ። ስንመለስ የዛሬውን የናሁ ስፖርት የዕለተ አርብ የጥያቄና መልስ ፕሮግራማችን ወደ እናንተ እናደርሳለን። ከዛ ባለፈ ደግሞ የዝውውር ጥቂት መረጃዎችን ወደ እናንተ እናደርሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። ትላንት ግን በነበረን የጥያቄና መልስ በርካቶች እንግዲህ ሀሳብ አስተያየታችሁን እንደዚሁም ደግሞ ለጥያቄያችን መልስ ይሆናል ያሏቸውን መልስ ወደኛ ልካችኋል። ለተሳትፏችሁ እንደወትሮ ሁሉ እጅግ በጣም እናመሰግናለን። ትናንት የነበረን ጥያቄ የነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመክፈቻውን ጨዋታ አዘጋጇ ሀገር ሜክሲኮና ደቡብ አፍሪካ እንዳከናወኑ የሚታወቅ ነውና ይህን ጨዋታ በመሃል ዳኝነት የመሩት ዳኛ ማን ናቸው የሚል ጥያቄ ነበረ። ዊልተን ሳምፒዮ ይሰኛሉ። ብራዚላዊ ኢንተርናሽናል ዳኛ ናቸውና ይህንን የመክፈቻ ጨዋታ ያጫወቱት። ይህንን ብላችሁ የመለሳችሁ ምላሾቻችን እጅግ በጣም ልክ ናችሁ። ትላንት በነበረን የጥያቄና መልስ ላይ ተሳትፎ ያደረጋችሁ እንደዚሁ ሀሳብ የሰጣችሁም ተመልካቾቻችን ማሃድ አህመድ ከጂጂጋ የዞትር የስፖርት የመረጃ ሰዓታችሁን እከታተላለሁ በርቱ የሚል ሀሳብ ሰጥቶናል። ዳንኤል ገብሬ እንደዚሁ የፈረንሳይ ብሔራዊ ቡድን 3-1 በሆነ ውጤት ያሸንፋል ብሏል። ፈረንሳይ ያሸንፋለች በእርግጥ ነገር ግን ጨዋታው የተጠናቀቀው 2-0 በፈረንሳይ ብሔራዊ ቡድን አሸናፊነት ነው። አየነው ሙሉዓለም 3-0 በሆነ ውጤት ፈረንሳይ ብሔራዊ ቡድን ያሸንፋል የሚል ቅድመ ግምቱን አድርሶናል። ትግስቱ አየለ እንደዚሁም አሳንሲ መስፍን፣ ሸምሱ ጌታቸው፣ ጀማል ሙክታር በአቀራረባችን ላይ አስተያየት ሰጥቶናል። እጅግ በጣም እናመሰግናለን። በሱ ቃል አየነው ዊልተን ሳምፒዮ ብራዚል ብሏል። የዕለቱን ዳኛ ወይም ደግሞ የዕለቱን ጥያቄ በትክክልም መልሱን አግኝቶታል እንደ በርካቶቻችሁ ማለት ነው። ቶክ ስፖርት ኢትዮ የተሰኘ አድማጫችን ደግሞ እንደዚሁ የፈረንሳይ ብሔራዊ ቡድን 3-0 በሆነ ውጤት ያሸንፋል የሚል ቅድመ ግምቱን አድርሶ ነበረ። ሳሙኤል ሮቢ የፈረንሳይ ብሔራዊ ቡድን 2-0 በሆነ ውጤት ያሸንፋል የሚል ትክክለኛ ግምቱን አግኝቷል። ትላንት ከተሳተፋችሁ ተመልካቾቻችን የጨዋታውን ግምት በትክክል ያገኘው ሳሙኤል ሮቢ ነው። በጣም እናመሰግናለን። እንደዚሁ ሻውሌ ዳኜ የዞትር አድማጫችን ናቸው፣ ተመልካቻችን ናቸው። እጅግ በጣም እናመሰግናለን። የፈረንሳይ ብሔራዊ ቡድን 2-1 በሆነ ውጤት ያሸንፋል የሚል ሀሳብ ሰጥተው ዳኛው ብራዚላዊ ናቸው ነገር ግን ስማቸው ጠፍቶኛል የሚል ሀሳብ ጽፈውልናል። በጣም እናመሰግናለን። ሁሴኔ ሳፌ ነው የዞትር ተመልካቻችን ነው። በተለይ በአቀራረባችን ላይ ሀሳብ ሰጥቶን ነበር። እኛም በሰጠነው ምላሽ ደግሞ ደስተኛ መሆኑን ገልጾልናል። ወደ ቀዳሚው ጥያቄያችን ስናልፍ እየተከናወነ በሚገኘው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እስካሁን ድረስ መረቧን ያላስደፈረች አውሮፓዊት ሀገር ማናት? ይህንን ጥያቄ እንድትመልሱልን የዛሬ የዕለተ አርብ የናሁ ስፖርት ጥያቄ አድርገነዋል። እንግዲህ አጫጭር ስፖርታዊ መረጃዎቻችንም በዚህ የሚያበቁ ነው የሚሆነው። የጨዋታውንም ቅድመ ግምት እንድታደርሱን እንጋብዛችኋለን። ዛሬ የስፔን ብሔራዊ ቡድን ከቤልጂየም ብሔራዊ ቡድን የሚያደርጉትን የሁለቱን የአውሮፓ ሀገራት የኳርተር ፋይናል ወሳኙን ጨዋታ በማን አሸናፊነት ሊጠናቀቅ ይችላል? አጫጭር ሁለት የዝውውር መረጃዎችን እናክልላችሁና የመረጃ ሰዓታችንን እናጠናቅቃለን። ማንቸስተር ዩናይትድ ዳሮልን ለማስፈረም ከስምምነት ላይ መድረሱ እየተገለጸ ይገኛል። ይህ ተጫዋች 35 ዓመቱ ላይ ነው የሚገኘው። የሊድስ ዩናይትድ ግብ ጠባቂ እንደነበር ይታወሳል። በነፃ ዝውውር ነው ይህንን ተጫዋች ለማስፈረም ከክለቡ ጋራ ስምምነት ላይ ስለመድረሱ እየተገለጸ ይገኛል። አንዳንድ መረጃዎች እንግዲህ የኤንደርሰን ጉዳይ አሁን አጣብቂኙ ስለመግባቱ እየተገለጸ ይገኛል። ቀያይ ሰይጣናቱ አስቀድመው የግላቸው እንዳደረጉት በርካታ ታላላቅ የመገናኛ ብዙሃን ሲዘግቡ ቢቆዩም አሁን ላይ ግን ከአታላንታ ከተጫዋቹ ባለንብረት ክለብ አታላንታ ጋር በተያያዘ ነገሮች እንዳልተቋጩ ይፋ በመደረግ ላይ ይገኛል። ቀጣይ ማንቸስተር ዩናይትድ ይህንን ጉዳይ በምን ሊቋጨው ይችላል የሚሉትን ተከታይ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። አርሰናል ክርስቶስ ዞሊስን ለማስፈረም እስከ 38 ሚሊዮን ፓውንድ ድረስ ወጪ ሊያደርግ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ይህ ግሪካዊ ኢንተርናሽናል ለቤልጂየሙ ክለብ ብሩዥ ነው እየተጫወተ የሚገኘውና ያለው ብቃት ተጫዋቹ በበርካታ ታላላቅ ክለቦች ዘንድ ራዳር ውስጥ እንዲወድቅ አድርጎታል ማለት ነውና መድፈኞቹ ግን ግራ መስመራቸው ላይ የበለጠ ታድሶ ለመስራት በተለይ ደግሞ በዚህ በመጪው አዲስ የውድድር ዓመት ላይ አዳዲስ ተጫዋቾችን ያመጣሉ ተብሎ ከሚጠበቁበት ስፍራ ቦታ እንግዲህ የግራ ክንፉ ነው ማለት ነው። ያው ትሮሳርድ ወደ ቤሺክታሽ መሸኘታቸው የሚታወስ ነው፣ ወደ ቱርኩ ክለብ ማለት ነው። ይህንን ተከትሎ አዳዲስ ተጫዋቾች አሏቸው። አንድሪያ ቤርታ በተለይ የተለያዩ የተጫዋቾችን ወኪል በማናገር ላይ ነው የሚገኙት። እንደነ ባርኮላ እዛ አካባቢ ላይ ሊጫወቱ የሚችሉ ተጫዋቾች፣ እንደዚሁም ደግሞ አሁን ደግሞ በስፋት እየተያያዘ የሚገኘው ክርስቶስ ዞሊስ ነው። ይህ ግሪካዊ ተጫዋች የጊዜ ጉዳይ ካልሆነ በስተቀረ
የመድፈኞቹ ንብረት የሚሆንበት አጋጣሚ እየሰፋ ስለመምጣቱ እየተገለጸ ይገኛል። አንዳንዶች እንደውም በግል ጥቅም ጉዳይ ከተጫዋቹ ወኪልና ከተጫዋቹ ጋራ ስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘውና አዲሱ መድፈኛ ለመሆን የተቃረበው ክርስቶስ ዞሊስ ነው የሚሉ መረጃዎች ወጥቷል። እነዚህን ዝውውር እንዴት ተመለከታችሁት? ሐሳብ አስተያየታችሁን ልጽፉልን ትችላላችሁ። እንዲሁም ደግሞ ቀደም ሲል ያደረስናቸውንም ጥያቄዎች እየመለሳችሁ አብራችሁ እንድትሆኑ እንጋብዛችኋለን። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት 4 ሐምሌ 3 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ባዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ